አረጎት እኔማ ያላምነው ሄርሜላ ቆይ ጤናዋ ትክክል ናት እናንተ? አሁንስ አጠራጠረችኝ። ምክንያቱም ሰው በአንድ በሁለት ይማራል። አሁን ለሶስተኛ ጊዜ አብርሽ ወደ እሷ ሲሄድ እሷም ተቀብላ እንዲሁም ደግሞ በአዲስ እንዲሁም ደግሞ ልይ በሆነ ነገር ጠብቆን መጣን እያሉ መጡ ማለት ነው። አሳያባ ሰው መጣ። እኔ ከሄርሜላም ይሁን ከአብርሽ ከማንኛቸውም ችግር የለብኝም ግን አብርሽ ደግሞ በሴት ልጅ ልብ በዚህ ልክ መጫወት አንደኛው ተገቢ አይደለም። ሁለተኛው ደግሞ ሄርሜላ ለራስሽ ክብር ቢኖርሽ ይገባል ብዬ ነው ማስበው። እኔን ታቆኛላችሁ በእርግጥ ያኔ ጥፋት ያለውን አካል እንደዛው ነው ያኔ የሚወቅሰውም እንዲሁም ደግሞ ማወራውም አንዳንድ ሰዎች አስመሳ አይደለሁኝም። ሩታ በመጣችበት ሁላ ትክክል ናት አልልም። አብርሽ ደግሞ ያደረገው ነገር ሁላ ጥሩ ነው አልልም። ሄርሜላም ደግሞ እንደዛው ስትጃጃል እባክሽን ታይ፣ ከራስ በላይ ንፋስ፣ ከክብርሽ ይልቅ ሌላ ነገር አታስበልጪ። በመጀመሪያው ክብርሽን ጠብቂ። ክብርሽን ስትጠብቂና ራስሽን ስትሆኚ አንቺም ቆንጆ ነሽ፣ ያንቺ የሆነ ሰው አይጠፋም፣ ያንቺን የማይሆን ሰው የኔ ነው ብለሽ በዚህ ልክ አትታጋይ ብዬ ብዙ ጊዜ ሳወራ ምናልባት ሰምታችሁ ሊሆን ይችላል። በነገራችን ላይ እኔ እንደዛ ነኝ። የምሬን ሩታም ስታጠፋ ሩታ ላይ ይወቅሳለሁኝ። አብርሽም ደግሞ ሆነ ነገር ሳገኝ አብርሽ ላይ ይወቅሳለሁኝ። እንዲሁም ደግሞ ሄርሜላም በዚህ ልክ ስትጃጃል አይ የማታገኘውን ሰው አገኛለሁ ብለሽ አትታጋ ይላለሁኝ። ምናልባት በዚህ ልክ የምትሆነው አሁን አብርሽ ያኒ ተመልሶ ሁሉ በቃ ያኒ ባለፈው እንትና ብዙዬ ስታወራ ሰምታችሁ ከሆነ አይ ምናልባትስ አሁንም ድጋሜ ይሄ ነገር ከተፈጠራ ስትል ተጠራጥሬ ነበር ማለት ነው። ምክንያቱም ለምን ይሄ ነገር ድጋሜ እንድትቀበለው እያስመሰለች ወይም ደግሞ ድጋሜ እንዳይጎዳት እያስጠነቀቀች ጭምር ነበር ማለት ነው። ለማን ለብዙዬ ስታወራት ብዙዬም ደግሞ እንደሰማናት አይ እንግዲህ እስካሁን ድረስ ወንድሜ የሚያደርገው ነገር ጥፋት መስሎ እንዲሁም ደግሞ ሩታ የምታደርገው ነገር ትክክል መስሎ ታይቶኝ ነበር። ነገር ግን አሁን ወንድሜውንም ተረድቼዋለሁኝ ያለበትን ስቃይና ያለበትን መከራ እንዲሁም ደግሞ አንቺ ጋር አሁንም በግድ አንቺ ወደጂ ወይም ደግሞ አብራችሁ ሆኖ ማለት ሶስተኛ ወገን መግባት ሳይሆን ምናልባት ለሱ ፍቅር ካለሽና እንዲሁም ደግሞ ለሱ የሆነ ነገር እንትን ካለሽ አሁን እኔም ቃሌን አንስቻለሁኝ። መጀመሪያ ተቆጥቼሽ ነበር። ይሄንን ነገር እንዴት እንደዛት ይሆኛለሽ? አንድ ወንድ ልጅ ባል ማለቴ ሚስትና እንዲሁም ደግሞ ልጅ ባለው ወንድ ልጅ ላይ እንዴት እንደዛ ትጃጃ ያለሽ ብዬ በጣም አዝኜብሽ ነበርኩኝ። ግን አሁን እኔ እጄን አውጥቻለሁኝ። ከፈለግሽ ከሱ መሆን ትችያለሽ፣ ከፈለጋችሁ የፈለጋችሁት ነገር ማድረግም ትችላላችሁ። እኔ ግን አሁንም ይሄንን ሲለሽ ላስገድደሽ አይደለም እያለች ስታወራት ሄርሜላ ምን ብላ ነበር? አይ እንግዲህስ አሁንም ድጋሜ ብላ ነበር ማለት ነው። ያንን ስትል እኔ ጠርጥሬ ነበር አብርሽን በአንዴ እንድትቀበለው ያ ቪዲዮ ያሳየ ነበር። አሁን ለሶስተኛ ጊዜ ተቀበለችው ወይም ደግሞ ለሶስተኛ ጊዜ ይቅርታ አደረገችለት ማለት ነው። አሳይ አሁን እኔ አብርሽ ከሩታ ቢሆን ችግር የለብኝ፣ ከሄርሜላም ቢሆን እንደዛው። ነገር ግን ደግሞ አንዳንዴ ከሩታ በዚህ ልክ ሆኖ ሁለታቸውም እኩል ለፍቶ ያኒ የሆነ ከመጀመሪያ ሁኔታቸው ተሻሽሎ እዚህ ደረጃ ደርሶ ነገር ግን ደግሞ በሆነው ነገር መለያየት ተገቢ ነው ብዬ አላስብም። ሲጀመር ደግሞ መለያየት የሚለው እነሱ ጋር የለም። አብርሽና ሩታ የምርን እንትን አይሆኑም፣ አይለያዩም። ነገር ግን ደግሞ እቺ ሄርሜላ እኔ ምንም አላማረችኝም። ለምን እሷ ልብ ላይ አብርሽ እየተጫወታ ስለሆነ አብርሽንም በእርግጥ ያኒ ይሄ ነገር ትክክል አይደለም። ለምን ወይን የሩታ ነገር ቁርጥ ብሎለት ወደ ያኒ አስለን ጠቅልሎ ከነጭራሹ ወደ ሄርሜላ አልሄዳ። ሩታ ሄዳ የሆነ ነገር ብትለው አሁንም ዳኒ ተናግሮ ነበር ባለፈው፣ ምናልባት ታስታውስ እንደሆነ ማለት ነው። ምን ብለው ነበር? መቼም ቢሆን ከዚህ ቤት ሻንጣ ወጥቶ አይወጣም። አሁን ጎትተ ብትሄድም ነጋ ጎትተ ይመጣልህ እያለው ነበር ማለት ነው። ያ ዳኒ ትክክል ነው ብያለው በሰዓቱ በራሱ ማለት ነው። ምክንያቱም አብርሽ ያኒ ቁርጥን አይልም ወይም ደግሞ ቆርጣና ወንድ አይደለም። ሩታ ላይ አሁን ሩታ ማይታ
እባክህን በቃ አጥፍቻለሁ ላጠፋሁት ነገር በሙሉ በቃ ይቅርታ። እኔ ይቅርታ መጠየቅ የሌለብኝም ቢሆን ነገር ግን ደግሞ ለልጄ ሲልና እንዲሁም ደግሞ ልጄ ያለ አባት ከማሳደጌ ብዬ ይቅርታ ሊጠይቅህ መጥቻለሁኝ እባክህን ብላ ይቅር ብትለው የምርን እቺን ሄርሜላን ቼክ አያደርጋትም ሲጀምር ማለት ነው። እኔ ለዛ ነው ያኒ ጥፋት ያለውን አካል ወይም ደግሞ የሆነ ሰት ያለውን አካል አውሩበት። ያኒ ሩታንም ሁሉ ጊዜ ትክክል ነሽ አትበሉ፣ አብርሽንም ሁሉ ጊዜ ትክክልና አትበሉ የሚለው ለዚህ ነው። አሁን እቺ ሄርሜላ ነገና ከነጎዳ ማልቀሷ አይቀርም። አሁንም አራተኛ ጊዜ ማለት ነው። አሁን ለሶስተኛ ጊዜ አይደል ይቅርታው አብረን እንሁን ሲላት እሺ የምትለው ሶስተኛ ጊዜ መሰለኝ። ከዛም ይቀጥላል። ሩታ ማይታ አብርሽ ላይ ሆነ ነገር ብትለው አብርሽ ወዳውኑን ወደ ሩታ ነው የሚሄደው። ስለዚህ ሄርሜላ በዚህ ልክ ያኔ እኔ አላቅም እናንተ ለምን እንደሆነ ብቻ አላቅም። የሆነ ሴት ልጅ ያኔ ወንድ ልጅ ስትለማመጥና እንዲሁም ደግሞ እሱ ለሷ የሌላትን ክብር እሷ ስትሰጣ የምር በጣም ነው የሚያናድደኝ። ሁለታቸው ይዋደዱ ግን አብሮ መሆን ካልቻሉ ይቺ ሴት ነገና ከነጎዳ የራሴ ህይወት የምትለው ነገር አላት። እንደዚህ ጋር ሳናስመስል ሁላችንም ሳናስመስል ብናወራ ተገቢ ነው ብዬ አስባለሁኝ። አንዳንድ አስመሳይ ሲበዛ አስመሳይ ሰዎች አሉ ማለት ነው። ይሄም ማለት አብርሽ ከሄርሜላ ይሆናል የሚመስላችሁ፣ ሄርሜላን ደግሞ በምታደርገው ነገር ያኔ ሞራል የምትሰጧት። አብርሽ መቼም ከሄርሜላ ጋር እኔ ይሆናል ብዬ አላስበውም። ሲጀመርም ከሩታ በሆነች አጋጣሚ ይታረቃሉ። ስለዚህ ያዛኔ ይቺ ሄርሜላ በዚህ ልክ ያኔ ሞራል አሰጣችኋት እናንተ። በዚህ ልክ ደግሞ በርቺ በቃ አንቺ ነሽ ፍቅር አሰጣት ትችልበታለሽ የፍቅር ሰውናት ምድሩሽን የምትሉ እናንተ አብርሽ ተዋስ ሲሄድ ተመልሳችሁ ወደ አብርሽ ነው የምትሰድቡት። ላ በመጀመሪያው ያ ሰው በተሳሳተበት መንገድ ሲመጣ እኛ መመለስ ካለብን ወይም ደግሞ የሆነ ነገር ማለት ካለብን በዛው በተሳሳተበት ሰዓት በኋላ ላይ አብርሽን ብንሰድበው ወይም ደግሞ አብርሽን በቃ እንዲ ነው ብንለው ያን እሷ ከተጎዳች በኋላ ለሷ ምን ጥቅም አለው? የለውም። ለዛ ነው አታስመስሉ። እዚህ ጋር ለምንድን ነው የምታስመስሉት? በመጣው ቪዲዮና ባያችሁት ነገር በእርግጥ ሚዲያ ላይ የሚወጣው ነገር ህዝብ ይየውና ሐሳብና እንዲሁም ደግሞ አስተያየት ይስጣው ነው አይደል? ስለዚህ እናንተ እዚህ ጋር ካያችሁና ወዳውኑ ተሰማችሁን ስሜት ብትናገሩ ጥሩ ነው ወይም ደግሞ ተገቢ ነው ብዬ ነው ማስበው። ለምን አብርሽና ሩታ መቼም መለያያት የሚችሉ ሰዎች አይደሉም። ይህንን ደግሞ ታውቃላችሁ ብዬ ነው ማስበው። ግን አታስመስሉ። በሰዓቱ ጥፋት ያለውን አካል በሰዓቱ ይሄ ነገር እንዲህ ባይሆንስ፣ በሰዓቱ ይሄ ነገር እንዲህ ባይሆንስ ብትሉ ተገቢ ነው ብዬ አስባለሁ። ናም ጨራችን እናም የኔ ሐሳብ ይሄ ነው ሌላችሁ ነው። ሄርሜላ አሁን ተጠንቀቂ። ምን አይነት ጅል ናት የምሬን